ዛሬ የምንጀምረው ከፓርት 3 ግሬድ 2 ነው። ማጀር ዲስከቨሪስ ዳት ሪቮሉሽናይዝድ ባዮሎጂ ከሚለው ነው የምንጀምረው እና ቻናሉን ሰብስክራይብ በማድረግ ጀምሩ። አብራችሁን ሁኑ። ኦኬ እሺ። ባዮሎጂ ኢዝ ፋሲኔቲንግ ኤንድ ዳይቨርስ ሳብጀክት ኤሪያ እና ባዮሎጂ ምንድነው? ፋሲኔት የሚያደስ የሚልና ብዙ ሳብጀክት ያለው እንትን ነው ሳይንስ ነው እና if you are thinking studying biology here are 12 famous discovery to inspire you እና እዚህ ጋር የምናየው በባዮሎጂ ውስጥ የተገኙ ግኝቶችን ነው። አብዛኞቹ ሳይንቲስቶች ያገኟቸውን ግኝቶች አንድ በአንድ እናያለን። መጀመሪያ ላይ ያለው አሪስቶትል ነው። Despite the fact his name rarely mentioned when discussing important biological discovery, ancient Greek philosopher Aristotle was responsible for breakthrough classification system for living things እና የአሪስቶትል ስም ያን ያክል ባይጠቀስም ግን አብዛኛውን በባዮሎጂ ውስጥ ያሉን ስራዎች የሰራ ሰው ነው። ለምሳሌ ምንድነው ያደረገው? ሲስቴም ኦፍ ክላሲፊኬሽን ሲስቴም ክላሲፋይ በማድረግ የሚታወቅ የመጀመሪያው ሰው ነው። ይሄ ክላሲፊኬሽን ሲስቴም ፎር ሊቪንግ ቲንግስ እና በመመደብ ሊቪንግ ቲንጎችን በመመደብ የሚታወቅ ሰውዬ ነው። አሪስቶትል ክላሲፊኬሽን ሲስቴም ዋዝ ናውን አስ ላደር ኦፍ ላይፍ እና ይሄ ክላሲፋይ የሚያደርገው ሲስቴም ነው። ምን ተብሎ ነው የሚጠራ? ላደር ኦፍ ላይፍ። ሶ ላደር ኦፍ ላይፍ የአሪስቶትል ክላሲፊኬሽን ሲስቴም ነው ማለት ነው። Until 19th century, for the first time, he established species relationship and grouped them correctly እና ምንድነው ያደረገው? እነዚህ የስፔሺሶችን የዝርያዎችን ሪሌሽንሺፕ አንድ ላይ በማድረግ ግሩፕድ አድርጓል። ግሩፕድ ዘም ኮሬክትሊ በትክክል ግሩፕድ በማድረግ ይታወቃል። he classified organism based on their ability እና አንድ ክላሲፋይ ያደርጋል ብለናል እና ምን ላይ ቤዝድ በመሆን ነው? ቤዝድ ኦን ዴር አቢሊቲ ቱ ሙቭ ፍሮም ዋን ፕሌስ ቱ አናዘር ዊዝ ዴር ካራክተሪስቲክስ ነው። አኒማሎችን ክላሲፋይ ሲያደርግ ወይም ኦርጋኒዝሞችን ክላሲፋይ ሲያደርግ ምን ላይ ቤዝድ ሆኖ ነው? ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ይችላሉ ወይ አይችሉም በሚለው ላይ ቤዝድ በመሆን ነው እና ዊዝ ዴር ካራክተር ከባህሪዎቻቸው ጋር በማጣመር ለምሳሌ አስ ሄርብስ እንደ ሄርቦች እንደ ሽሩብስ እንደ ቁጥቋጦ ትሪስ እንደዛ እያለ ይገፋፍል ነበር አሪስቶትል። ሶ ክላሲፋይ ማድረግ ይታወቃል ዋና ስራ አሪስቶትል ማለት ነው። ጋሌንስ ፈርስት ኢፈርት ትራንስፎርምድ ሜዲካል ሳይንስ። ይህ ጋሌን አስተዋጽኦ ያደርገው አብዛኛው በሜዲካል ሳይንስ ዙሪያ ነው። በሕክምና ሳይንስ ዙሪያ አስተዋጽኦ አድርጓል። ጋሌን had a significant impact on the advancement of numerous medical specialists እና ሰውዬው በምን ይታወቃል? ይሄ በሜዲካል ዙሪያ ያለውን ነገሮች አድቫንስድ አድርጓል፣ አሻሽሎታል። ለምሳሌ በሕክምና ዙሪያ ያሉት የአናቶሚ የሕክምና ፓርት ነው። ፓቶሎጂ የሚባለው ፊዚዮሎጂ፣ ኒውሮሎጂ እነዚህ የሕክምና እንትኖች ናቸው እና እነዚህም በማሻሻል የታወቀ ሰው ነው ጋሌን። among his important findings were the distinction between veins and arteries እና ከግኝቶቹ መካከል ከግኝቶቹ መካከል ምንድነው ቬን እና አርተሪዎችን እነዚህ የደም ቧንቧዎች ናቸው እና በመካከላቸው ስላሉ ልዩነት የሚሆን ስለ ቬኖች ያወቀ ሰው ነው። as well as the recognition that ምንድነው ያገኘው? ሌላ ደግሞ ላራኒክስ ፕሮዲውስ ቮይስ። ይሄ ላራኒክስ የሚባለው ድምፅ የሚያመርት ነው። እዚህ ኔካችን አካባቢ የሚገኝ ነው እና እሱንም ያገኘው እሱ ነው፣ ያወቀው እሱ ነው። although many of his concepts contained scientific mistake, his contribution to medical science is undeniable. so ምንም ያህል በሳይንቲፊክ ሚስቴኮች ቢኖሩትም ስህተቶች አሉት እዚህ ጋር እንደምንለው እና ግን ምንድነው ለሜዲካል ሳይንሱ ያደረገው ለሕክምና ሳይንሱ ያደረገው አስተዋጽኦ በጣም ትልቅ ነው። ያው አሉ ስህተቶች እንደዛም ሆኖ ግን
ያደረገው አስተዋጽኦ ጥሩ ነው። አንቶን ቫን ሌeuwenhoek ደግሞ አንቶን ቫን ሌeuwenhoek is well renowned for his contribution to microscope and how he applied it to the field of biology እና ምንድነው ይሄ ሰውዬ በምኑ የታወቀ ነው? በማይክሮስኮፕ ዙሪያ ስላደረገው ነገር ምንድነው ያደረገው? how he applied it to the field of biology ይሄንን ማይክሮስኮፕን እንዴት አፕላይ አድርገን እንደምንጠቀም ፊልድ ኦፍ ባዮሎጂ ላይ ይሄ ሰውዬ ነው ሪኮግናይዝ ያደረገው። he invented a method for making strong lenses that according to some እና ሌላ ምንድነው የፈጠረው? ሌንሱ ሃይ ሪዞሉሽን ያለው ወይ ሃይ ማግኒፊኬሽን ያለ 500 up to could magnify up to 50 times 500 ያክል ማግኒፋይ የሚያደርገውን ይሄ ሌንስ በመፍጠር ይታወቃል። ሌeuwenhoek employed microscopes to learn more about biological world እና አብዛኛውን ጊዜ ባዮሎጂን የሚጠቀመው ለምንድን ነው? የሰውዬ to learn about ስለ biological world ነው። ህይወት ስላለው ዓለም ስለ ተፈጥሯዊ ዓለም ለማጥናት ይጠቀም ነበረ። among his findings were bacteria እና ካገኛቸው ነገሮች ውስጥ አንዱ ባክቴሪያን አግኝቷል ከግኝቶቹ መካከል ከፋይንዲንጎቹ መካከል። ሁለተኛ ደግሞ ቫኪዩል ኦፍ ዘ ሴል ይሄ በሴሉ ውስጥ የሚገኝ ቫኪዩል ይሄ ባዶ ስፔሱ እሱን በማግኘት የሚታወቅ ሰውዬ ነው። በአራተኛ ደረጃ ላይ የጻፉት ካርል ሊናውስ ነው። ካርል ሊናውስ is a botanist, physician and a naturalist devised the method for naming, ordering, classifying creatures that we still use today. ምንድነው ይሄ ሰውዬ ያደረገው? አንድ ቦታኒስት ነው ሰውዬው። የእንስሳት የፕላንቶች ተመራማሪ ነው። ፊዚሺያንም ነው ደግሞ ናቹራሊስት ነው። ስለ ተፈጥሮ የሚወድ ሰውዬ ነው። ምንድነው ያደረገው? ኔሚንግ ስለማድረግ ኔሚንግ ማለት ለኦርጋኒዝሞች ስም በመስጠት የሚታወቅ ሰውዬ ነው። ኦርደር ያደርጋቸዋል፣ ክላስ ይመድባቸው፣ ክላሲፋይንግ ክሬቸር ተፈጥሮ እና እስከዛሬ የምንጠቀመውን ነገር የመሰረቱ ይሄ ካርል ሊናውስ የሚባል ሰውዬ ነው። ሂዝ ኤክስቴንሲቭ ኮሌክሽን ኦፍ ፕላንት አኒማል and shell specimen inspired him to devise a system for classifying and naming species እና ይሄ ኤክስቴንሲቭ የሆነው በጣም በስፋት ፕላንቶችን ይሰበስብ ነበረ፣ አኒማሎችን ይሰበስባል፣ ሼሎችን ይሰበስብ ነበረ። ናሙናዎችን በመሰብሰብ ይሄ ነገር ምን አድርጎታል? ኢንስፓየርድ ሂም ቱ ዲቫይስ ሲስተም ፎር ክላሲፋይ እንዲያደርግ አድርጎታል። ያ ብቻም ሳይሆን ኔሚንግ ስፒሺስ ለስፒሺሶቹ ስም መስጠት እንዲችል ይሄ ነገሮች አነሳስተውታል። ሂ ሴፓሬትድ አይተምስ ኢንቱ 3 ካቴጎሪ እና ይሄ ሰውዬ 3 ቦታ ነው የከፋፈለው ካርል ሊናውስ እነዚህ ነገሮች። አንደኛ ምን ብሎ ጠራቸው? አኒማሎች ብሎ ጠራ። ሁለተኛ ፕላንትስ ብሎ ጠራ። ሶስተኛ ደግሞ ሚነራልስ ብሎ ጠራ። እንደ ፋርደር ኦርጋናይዝድ ሊቪንግ ቲንግስ ኢንቱ ከዛ እነዚህን ወዴት መደባቸው? ወደ ክላስ እያለ ወደ ኦርደር እያለ ወደ ጄኔራ እያለ ወደ ስፒሺስ እያለ መድቧቸዋል። እና እዚህ ጋር ለምሳሌ ሆሞ ሳፓይንስ የሚል አለ። ሆሞ ሳፓይንስ ፎር ኤግዛምፕል ሆሞ ኢዝ ጂነስን የሚወክል ስም ነው። ሳፓይንስ ደግሞ ስፒሺስ ዝርያው ነው እና ሞር ታዩታላችሁ። ቻርልስ ዳርዊን ደግሞ ፕሮባብሊ the most famous naturalist of all time እና በጣም ታዋቂ ሰውዬው ቻርልስ ዳርዊን በምን ይታወቃል? ቻርልስ ዳርዊንስ contribution to biology society is immense በጣም ሰፊ ነው። ለባዮሎጂ እና ለማህበረሰቡ ያደረገው ኮንትሪቢዩሽን አስተዋጽኦ በጣም ትልቅ ነው። he established that all species of life descended over time from common ancestors and በጣም ከጥናቶቹ መካከል ትልቁ ምንድነው? ስፒሺስ ኦፍ ላይፍ ዲሴንድድ ኦቨር ታይም ፍሮም ኮመን አንሲስተር አላቸው። አሁን ዛሬ የምናያቸው ስፒሺሶች በህይወት ያሉት ከሆነ የጋራ የሆነ አንሲስተር ወይም አያት ነበራቸው ብሎ ነው የሚያስበው ይሄ ሰውዬ። with species continuing to exist
through the process of natural selection እና እነዚህ ስፒሾች መኖራቸውን ይቀጥላሉ። ምን በሚባለው ፕሮሰስ? ናቹራል ሴሌክሽን በሚባለው ፕሮሰስ በዛ ሂደት ውስጥ መኖራቸውን ይቀጥላሉ ብሎ ስለ ዝግመተ ለውጥ ያጠና ሰው ነው ይሄ ቻርልስ ዳርዊን። በጣም his theory of evolution was published on the origin of species in 1859 እና እነዚህ የቲዎሪ ኦፍ ኢቮሉሽን የዝግመተ ለውጥ ቲዎሪ አሳትሞታል በመጽሐፉ ላይ ምን ብሎ ኦሪጂን ኦፍ ስፒሲስ በማለት አሳትሞታል ይሄንን ቲዎሪ። and it caused quite the stir. He was disputing the long-held belief that all species had been created by God at the beginning of the world እና ሰውዬ ምን የሚባለውን ሀሳብ በመቃወም የተነሳ ኦኬ ዓለም በምን ተፈጥራለች? በአምላክ ተፈጥራለች at the beginning of the world የሚለውን ሀሳብ ተቃርኖ ነው የተነሳው እና ያንን ሀሳብ ለመቃወም ብሎ የሄደበትን መንገድ ይሄንን መጽሐፍ እንዲጽፍ አድርጎታል ማለት ነው። ኢቮሉሽን ባይ ናቹራል ሴሌክሽን ኮምባይንድ ዊዝ ሜንዴሊያን ጄኔቲክስ እና አሁን ይሄ ዝግመተ ለውጥ የሚባለው ቻርልስ ዳርዊን ያመጣው አይዲያ ምንድነው? ከማጋ ኮምባይንድ ነው የሆነው ከሜንዴሊያን ጄኔቲክስ ጋር እና በዚህ ዘመን በዚህ ሰዓት now is now accepted as the modern evolutionary synthesis እና የቻርልስ ዳርዊን ብቻ ሀሳብ ተቀባይነት አይደለም፣ ግን ከሜንዴሊያን እዙ ከታች ያለ ግሪጎሪ መንድል ከሚለው ሰውዬ ሀሳብ ጋር በመጣመር አንድ ላይ አሁን በዚህ ሰዓት ተቀባይነት ያገኘ አይዲያ ነው። ይሄ የዳርዊን ከግሪጎሪ መንድል ጋር አንድ ላይ በመሆን ተቀባይነትን አግኝቷል በዚህ ሰዓት ማለት ነው። ኦኬ ግሪጎሪ መንድል is extraordinary contribution to indicate the recognition ይህ ሰውዬ ምንድነው ያደረገው አስተዋጽኦ በጣም ትልቁ ሆኖ ግን የሚያሳዝነው ነገር ማንም አላወቀውም ነበር፣ አልተረዳውም ማንም በዛ ሰዓት። it deserves until a long life after the first disease ከሞተ በኋላ ነው ገና የሱ ምርምር ልክ እንደሆነ የተረጋገጠው። he used Pias to discover and demonstrate the law of genetic inheritance እና ምንድነው ለምርምሩ የተጠቀመው ፕላንት ነው፣ ፒያስ ፕላንት የሚባል እሱን በመጠቀም ነው law of genetic inheritance የሚባለውን ህግ ያወጣው። ይሄ የጄኔቲክ ኢንሄሪታንስ ማለት አንዱ ጂን ከዘር ወደ ዘር እንዴት እየተላለፈ እንደመጣ ውርስ ነው። ስለ ዘር ውርስ ያጠና ሰውዬ ነውና እነዛን ህጎችን ያወጣው። coining the terms dominant and recessive የሚባሉ ኮንሰፕቶች እንዲመጡ ያደረገ ሰው ነው ይሄ ሰውዬ ማለት ነው። the laws were rediscovered at to end this century and provided the mechanism for Darwin's theory of natural selection እና ምንድነው ያደረገው ለዳርዊን ቅድም ላለው ሰውዬ መንገድ ከፍቶለታል። ይሄ ቲዎሪ አመቻችተውታል ማለት ነው። the two theories combine እነዚህ ቅድም ብያቸዋል። እነዚህ የግሪጎሪ መንደል እና የዳርዊን የቻርልስ ዳርዊን ቲዎሪዎች አንድ ላይ በመሆን theories combine to form our current understanding of evolutionary process አሁን ላይ ከረንት ላይ ያለን የኢቮሉሽን ወይም የዝግመተ ለውጡን ሂደት በጣም አንደርስታንዲንጋችንን እንዲጨምር አድርገውታል። እነዚህ ሁለቱ አይዲያዎች አንድ ላይ በመጣመር ማለት ነው። ሉዊስ ፓስተር is regarded as the father of medical microbiology ሉዊስ ፓስተር የሚባለው ደግሞ ምን በመባል ይታወቃል? የሜዲካል ማይክሮባዮሎጂ ፋዘር በመባል ይታወቃል። ይሄ ደግሞ ሰውየው ማን ነው? ግሪጎሪ መንድል ደግሞ በመባል ይታወቃል። the father of genetics በመባል ይታወቃል። ይሄ እና ሉዊስ ፓስተር the father of medical biology ከሕክምና ጋር የተያያዘ የማይክሮባዮሎጂ ዙሪያ የሰራ ሰው ነው። his contribution to science, technology and medicine are nearly unparalleled in history. He pioneered molecular asymmetry research, demonstrated that bacteria cause fermentation እና disease ምንድነው ያጠናው ሰውዬ በሕክምና ዙሪያ በሳይንስ ዙሪያ እና በቴክኖሎጂ ዙሪያ ነገሮችን አጥንቷል። ምን ዴሞንስትሬት አደረገ?
ባክቴሪያ ኬዝ ምን ፈርመንቴሽን ባክቴሪያ ነው ፈርመንቴሽን እንዲካሄድ የሚያደርገው እና ሌላ ምን ዲዚዝን የሚያስከትሉት ምንድን ናቸው? ባክቴሪያዎች ናቸው የሚለውን አጥንቷል። ምክንያቱም ከማይክሮባዮሎጂ ጋር የተያዘ ነገር እስካደረገ ድረስ ይሄ መሆን አለበት። እነዚህን ያጠና ሰውዬ ነው። ኢንትሮዲውስድ ምን ኢንትሮዲውስ ያደረገ? ፓስቸራይዜሽን። ይሄ ፓስቸራይዜሽን ማለት እነዚህ ማይክሮ ኦርጋኒዝሞችን እንዴት እንገላለን የሚል ፕሮሰስ ነው። ሂትን በመጠቀም ሊሆን ይችላል። ይህንን ፕሮሰስም ኢንትሮዲውስ አድርጓል ማለት ነው ይሄ ሰውዬ። አንድ ማይክሮ ኦርጋኒዝሞች በሽታን እንደሚያስከትሉ ያጠናው እሱ ነው። ከዛ ሲቀጥል ደግሞ እንዴት ፓስተራይዝ እንደምናደርግ እንዴት ኪል እንደምናደርግም መፍትሄው ጭምር አስቀምጦታል። እና የዚህ ሰውዬ አይዲያ ከመጣ በኋላ ይሄ የፍራንሲስ ቤር የሚባለው ወይኑ ሲልኩ ኢንዱስትሪዎች መጠናከር ጀምረዋል። ሌላ ደግሞ ዴቨሎፕድ አንትራክስ ኤንድ ራቢስ ቫክሲን የአንትራክስን እና የራቢስን ክትባት ፕሮዲውስ ያደረገው ይሄ ሰውዬ ሉዊስ ፓስቸር ነው ማለት ነው። ሮበርት ኪውች was a well-known German physician who pioneered microbiology። ይሄ በጣም ግንባር ቀደም የሚታወቅ ሰውዬ ነው። ማይክሮባዮሎጂ ላይ በመጀመሪያ የሚሰለፍ ሰውዬ ነው። ምን በመባል ይታወቃል? at the father of modern bacteriology እና he created with pinpointing the precise causal agents of tuberculosis። የምን ፋዘር ነው? ዘ ፋዘር ኦፍ ሞደርን ባክቴሪዮሎጂ ይባላል። ይህ ሰውዬ ደግሞ ባክቴሪዮሎጂ ማለት ስለ ባክቴሪያ የሚያጠና ሳይንስ ነው። እና ይሄ ምንድን ነው? ቱበርክሎሲስ ለምሳሌ በባክቴሪያ የሚከሰት በሽታ ነው። ኮሌራ በባክቴሪያ የሚከሰት በሽታ ነው። አንትራክስም እንደዛ as well as providing experimental support for concept of infectious disease። እና እነዚህ ኢንፌክቲስ ዲዚዞች አብዛኛውን ጊዜ ባክቴሪያ የሚያመጣውን ዲዚዞች ያወቀ እሱ ነው። ኤጀንታቸው ለምሳሌ ቱበርክሎዝን የሚያስከትል ምን እንደሆነ እነዚህን ነገሮችን የሚያጠና ሰውዬ ነው። በሽታዎቹ ኮዝ የሚያደርጉ ምክንያቶችን አስቀምጧል። አብዛኛውን ጊዜ ከባክቴሪያ ጋር የተያዙ ነገሮችን እና ሌላ ደግሞ ምንድን ነው ያደረገው? ፕሮቫይዲንግ ኤክስፐሪመንታል ሰፖርት። ይሄ ኤክስፐሪመንት ያካሄድ ነበር፣ ድጋፍ ያደርግ ነበረ። አብዛኛውን ጊዜ በኢንፌክተስ ስለሚመጡ ዲዚዞች በእነዚህ በተላላፊ ስለሆኑ በሽታዎች ኮንሰፕት ሳፖርት ያደርጋቸው ነበር፣ ይሰጥ ነበረ። ኦኬ ጃን ጎድዎል knowledge of wildlife and conservation has been transformed by Jane Goodall the UK ethologist። እቺ ሴትዮ ምስሉ ላይ የምታየው ሴትዮ ይሄ ዋይልድ ላይፍ እና ኮንዘርቬሽን ዋይልድ ላይፍ እና እንዴት እንደምንጠብቅ ኮንዘርቭ እንዴት እንደምናደርግ ያለው እውቀታችን በዚህ ሴትዮ ነው የተቀየረው። best known for her career long studies of chimpanzee እና በጣም ለረጅም ጊዜያቶች ምን ስታጠና ነበር? ስለ ቺምፓንዚ ስታጠና ነበር። እና she discovered the animal are omnivorous and tool users። ምንድን ነው ያገኘችው መጨረሻ ላይ? እነዚህ አኒማሎች ኦምኒቨረሶች ናቸው። ኦምኒቨረስ ሚንስ ስጋ በል ደግሞ እነዚህ ፕላንትም የሚበሉ ናቸው ማለት ነው። ፕላንትንም ስጋንም ወይም አኒማልን የሚበሉ ናቸው በማለትና ሁለተኛ ቱል ዩዘር ናቸው። አኒማሎች መሳሪያዎችን መጠቀም የሚችሉ መገልገያዎችን መጠቀም የሚችሉ ነገሮች ናቸው ብላ ነው የደመደመችው። she is a global leader in animal rights and was awarded a PhD degree from the University of Cambridge without holding bachelor degree። እና ይሄ ባቸለር ዲግሪ ሳትይዝ የፒኤችዲ ዲግሪ አግኝታለች። እና ምንድነች? ሊደር ነች። በዓለም አቀፉ የእንስሳቶች መብት ላይ መሪ ናት። እቺ ሴትዮ መሪ ናት ማለት ነው። ባርባራ ክሊንቶክ አሜሪካን ጄኔቲክስ ባርባራ ክሊንቶክ ስፔንት ሂር ከሪር አናላይዚንግ ሜዝ። እና ምን በማድረግ ነው ያሳለፈችው? ስለ በቆሎ እያጠናች she developed a technique for identifying and examining chromosome እና ኢንዲቪጁዋል ሜዝ ውስጥ ያለውን ክሮሞዞም ምን እያደረገች አይደንቲፋይ እያደረገች እና እያጠናች በጣም ብዙ ቆይታለች። despite it is not being immediately recognized her work made it possible for us to map human genomes።
ምንም ያህል የእሷ ግኝት ሪኮግናይዝድ እና ባይሰጠውም አሁን በዚህ ሰዓት የሰውን ልጅ ጂኖም ወይም ክሮሞዞም ማፕ እንድናደርግ ረድቶናል። የእሷ ሺ ዋዝ አዋርድድ ኖቤል ፕራይዝ ፒስ ፕራይዝ ኢን 1983 እና ምን ተሸልማለች? የሰላም የኖቤል ሽልማት ተሸልማለች። ፎር ሄር ዲስከቨሪ ኦፍ ትራንስፖዚሽን ኤንድ ሃው ጂን ኩድ ተርን ዜር ፊዚካል ካራክተር ኦን ኤንድ ኦፍ። በምን ዙሪያ እነዚህ ጂኖች እንዴት ትራንስፖዚሽን ቦታቸውን እንዴት እንደሚቀያየሩ እና ሌላ ደግሞ ሃው ጂን ኩድ ተርን ዜር ፊዚካል ካራክተር ኦን ኤንድ ኦፍ፣ እነዚህ ጂኖች ፊዚካል ካራክተራቸው እንዴት እንደሚቀያየሩ ተርን ኦን ኦፍ እያደረጉ ካራክተራቸውን ጂኖች እንዴት እንደሚቀያየሩ በዚህ ዙሪያ የሰራች ሴት ነች። ዋትሰን ኤንድ ክሪክ የሚባሉ ሰዎች እነዚህ ጄምስ ዋትሰን ኤንድ ፍራንሲስ ክሪክ ዌር ሹት ቱ ፌም ኢን 1960 ፎር ዴር ዲስከቨሪ ኦፍ ስትራክቸር ኦፍ ዲኤንኤ። እነዚህ ሰዎች ወዲያው ነው የፈመሱት የታወቁት። በምን ዙሪያ ነው? ምክንያቱም ምን ስላወቁ? ስትራክቸር ኦፍ ዲኤንኤ፣ የዲኤንኤ ስትራክቸር ምን አይነት እንደሆነ ዋይኒንግ the medical prize ኖቤል ፕራይዝ in the process። ከዛ የኖቤል ፕራይዝ አሸንፈዋል። their mode of DNA ወይም ደብል ሄሊክስ ማለትም በፊት ዲኤንኤ እንዳለ ይታወቅ ነበረ፣ ግን ደብል ሄሊክስ መሆኑ ሼፑ አይታወቅም፣ ስትራክቸሩ ምን አይነት እንደሆነ አይታወቅም። አብዛኛው ጊዜ እንደምታውቁት ዲኤንኤ እንደዚህ አይነት ቅርጽ አለው፣ እንደዚህ አይነት ነገር አለ። እንደዚህ አይነት ደብል የሆነ እንደ መሰላል አይነት ነገር ነው እና ይህንን ነገር ያወቁት እነሱ ናቸው፣ ስትራክቸሩ እንደዚህ አይነት እንደሆነ። ይሄ ነው እንግዲህ እነዚህ ሰዎች በባዮሎጂ ዘንድ እንዲታወቅ ያደረጋቸው እና ምንድነው ኤክስፕሌንስ ሃው ዲኤንኤ ሪፕሊኬትስ። ይሄ ምንድን ነው? አሁን ይሄ እንደዚህ አይነት ሼፕ እንዳለ መታወቅ ለምን ረድቷል? ዲኤንኤ እንዴት ራሱን ሪፕሊኬት እንዴት እንደሚያባዛ እና ሄሬዲታሪ ኢንፎርሜሽን ኢዝ ኮድድ። ይሄ በዘራችን ውስጥ የሚገኝ ኢንፎርሜሽን አለ፣ እንዴት ኮድድ እንደሚደረግ እንድናውቀው በጣም መንገዱን አቅልሏል። ይሄ ስትራክቸሩን ማወቃቸው እነሱ ኢንፎርሜሽን ሲባል ለምሳሌ አንድ ሰው ጥፍሩ ምን አይነት መሆን እንዳለበት፣ ፀጉሩ ቀለም ምን መሆን እንዳለበት፣ አይኖቹ፣ ግንባሩ፣ እጆቹ፣ እግሮቹ ምን መሆን እንዳለበት ነው ይሄ ሄሬዲታሪ ኢንፎርሜሽን የሚባሉት። እነዛን ነገሮች እንድናውቃቸውና እንደ ፓስድ ኦን ቱ ዲሰንደንት ወደ ልጅ ወደ ዘር እንዴት እንደሚተላለፍ እንድናብራርተናል። The discovery of DNA structure has led to much more developed understanding of function used in diagnosis and treatment, forensics and more። ይሄ የዲኤንኤ ስትራክቸሩ መታወቁ ወዴት ነው የመራው? በጣም ወዳደገ ፋንክሽን ኦፍ ለምሳሌ በሽታዎችን ለማወቅ፣ ለመለየት፣ ለማከም፣ ለፎረንሲክስ ይሄ ለወንጀል ምርመራ እና ለተለያዩ ነገሮች ነው። ይሄ የዲኤንኤ ቅርጹ ስትራክቸሩ ማወቁ የረዳው እነዚህ ሰዎች ማወቃቸው የረዳው ለእነዚህ አይነት ነገር ነው። ሌላው ዊልመት ኤንድ ካምፕቤል የሚባሉ ሰዎች ናቸው። 1996 ዊልመት ኤንድ ካምፕቤል ክሎንድ ኤ ማማል ፌመስሊ ኔምድ ዶሊ ደ ሺፕ። እነዚህ ሰዎች ክሎንድ አድርገዋል የሆነ ማማል አጥቢ እንስሳ ፍየል ማለትም ፍየል ነውና በመዋረግ ነው ዶሊ ደ ሺፕ የሚባለውን ነው ማለት ፍየል ሳይሆን በግ ነው ያወቁት። The pair cloned Dolly using a single adult sheep cell and a process of nuclear transfer። ምንድን ነው ያደረጉት? ዶሊ ክሎን ማለት አንድ አዳልት ሺፕ ወሰዱና አዳልት የሆነ በግ ሴል ወስደው ከዛ በውስጡ የሆነ ነገር አስተላለፉ፣ ጂን አስተላለፉበት ወደዚያ ውስጥ። ከዛ ያ ነገር አደገ ማለት ነው። ዶሊ ዳይድ አፍተር 6 years። ይሄ ዶሊ ደግሞ ሞቷል፣ ከ6 ዓመት በኋላ ሞቷል። ግን ምንድነው ይሄ ፕሮሰስ ክሎኒንጉ ቀጥሏል፣ እስካሁን ድረስ እየተጠቀሙበት ነው።
ኦልዞ ቢሆንም ስቲል ኖት ፐርፌክት። ይሄ ነገር እስካሁን ቢኖርም ግን ፐርፌክት አይደለም። ሰርቴንሊ ኖት ሬዲ ፎር ሁማን አፕሊኬሽን። ሰው ልጅ ላይ አፕላይ ለማድረግ እውነት ለመናገር ምቹ አይደለም የሚለው መጽሐፉ። ምቹ አይደለም ግን እስካሁን አለ ይሄ እንትን የሚደረግበት ነገር እና ቤተሰቦች የዛሬ ክላሳችን እስከዚህ ነው። ቻናሉን ሰብስክራይብ አድርጉት፣ ለጓደኞቻችሁ ሼር አድርጉ፣ ይጠቅማችኋል። የግሬድ ይሰራል በደንብ። እናንተ ብቻ ማየታችሁን ቀጥሉ፣ አበረታቱን፣ ላይክ ሼር በማድረግ ቴንክ ዩ።